ኢባላይዲ ዲዲ ኢባላይዲ አለ ምንም ማድረግ አይቻልም እንግዲህ ይቻለው በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገብል ማለት ነው እንግዲህ በቃ አንተም ሻምፒዮንስ ላይ ወጥተህ ፈለው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዲባካችሁ ይወጥሩልኝ እያስበላችሁ ነው ዲባካችሁ አንደኛ ፎቅ ላይ ነው ያለሁት ልዘል ነበር ግን እተርፋለሁ ብዬ አሰብኩኝ ገብቷል አይደል መሞት ነው ፈልገው እስከ ጠዋት ወይኔ ዲያምቦዚ ነው እንዴት ያረግ ነው ቆይ እቺት ያረግ ነው ሲቢደን ሰጥተው አስለቅስከኝ ወይኔ ፓርላሜንት ስታዲየም አስቀምጦ ጀመረ መጀመር ታጣ ሲጋ ከፍሬ በኩል በጋር ነው በኩል ይሮጣ ምን አይነት ማንዳታ ሰጠን ትሪክ ሆኖ ስታሳሪ ካውቶሬ ደብኩ ስታሳሪ ካውቶ ወይኔ ሙሳዴ አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው አርሰናል እምቃወም ሰው ነኝ። ምንድነው ምን ሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል ለንደይ ብሉ ጠጡ ነው አዛት ማን ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሀቨርዝ ይገባል ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴትም ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ይኸውልህ ሜዳችን ላይ እንዳመጡሽ ጥፍጥፍ። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገና ነበር አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ስኳዴ መቼ እንደምገጥም ነገራችኋለሁ። ይሄ ሰውዬ ልካስዛለሁ ብያ ልካስዛው መተማም መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይላል። ችግር የለውም ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል ተስፋ አለ እኮ ቸልሲ ጋር እኮ ምንም አለንም ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድነው የምፈልገው? መቼም ልበለ ተስፋ አለ አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? ለአራት ዋንጫ ይኸውላችሁ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው። እንክት ማለት ነው። ኡፍ እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸው ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ። ሁሉም ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር። ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠረው። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድም። እናት የወለደችው ማለት ነው ማንዬ። እንችላለን። ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንት ነው ያሳለፍነው። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ካሞን ምን አይነት ድል ነው! ቢስሚላ ይኸው ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው። ይሄንን ለብሼ ከዛ ምን አይነት ድል! ወይኔ ሃቨርትስ አረ ቢስሚላ ገላገልከን። ምን አይነት ጨዋታ ነው ያየነው! አረ አርቴታ አሰቃየህን። እንችላለን በይ በደምብ አትልም። አረ ቢስሚላ ስለምንችል ነው። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለምን ያርሰናል ደጋፊ ምናምን ይላል።
ገባህ አይደለ? እንዲህ ነው ማሰቃየው። እኛ እያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለን ነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባው እናውጣው ይላል። ይላል ረካን። ያበደ ኢቨንት ያበደ ኢቨንት። አንድ አልተቋረጠብን፣ አንድ ዘፈን ድምፅ ምናምን አላስቸገረን። ያስቸገረን የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ፣ እንገናኛለን። ቁጭ ብዬ እያማረርኩ ማለት ነው። በቃ ምን ልሰራ ነው ይሄን ጮት የመጣሁት? ወይኔ በቃ ተቃጥጌ ደባሪ ጮታ ነበር። ግን ባለቀ ሰዓት አረ ለራይስ እየተጫወተ ሐውልት አሰሩለት። አረ በፈጠራችሁ ራይስ እየተጫወተ እንደማንም ሲሰቅል ምናምን አይደለም ወይ ኳስ ያቆመራል። አሁን ይኸው የልፋቱን ውጤት ምን እንደሚገባው ይኸው። ምን አይነት አይን ያለው ቤተሰብ፣ ምን አይነት የንስር አይን! እንዴት ነው አንዴ ቀና ብለ ያየኸው ቦታ ሮጠህም እዛው ቦታ ላይ ቁጭ ብታደርግለት። ደግሞ ሃቨርትን ቪክተር ጊዮከርስን አውጥቶ ሃቨርት ጄሱስ እያለ ሃቨርትን አስገባ። ለምን? ቦስ ብሪሊየንት የሆነ ሰው ነው። በቃ ምን አይነት ቅያሪ እንዳደረገች አያችሁ አይደለም? ቪክተር ጊዮከርስ ሲወጣ ሁላችንም የለመነው ጄሱስን ነው። እሱ ያንተ ታክቲክ ነው። አርቴታን አትይዘውም በታክቲክ። ሂንካፔ ዛሬ ኧረ ቢስሚላ ወርልድ ክላስ አስተላለፍ ላይ ካላፊዮሪ እያለ እሱን ሲያው ምንም አይዋጥልኝ ብዬ ካለቀ በኋላ ቪዲዮ ሰራለሁ ብዬ ነበረ። ዛሬ ይችላል። ኧረ ቢስሚላ። ለማንኛውም ይህን ቪዲዮ አርሰናል ደጋፊ አንድ ናት። በደንብ ረግጣችሁ ኮፒ ሊንክ አድርጉ። ፈርዶብሽ በቃ ከኔ ጋር ለጥልጬ ልጥልሽ ነው። ፋይናል ደርሰሽ ለጥልጬ ነው እማባርሽ ማለት ነው። ገብቶሻላ? እንኳንም ከኔ ጋር ደረሰሽ። አሳይሻለሁ ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው። በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ። በቃ ከዩናይትድም ወጣ ያው ቼልሲም ገባ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር የነበር ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው። ገብቶሻል አይደል? ከአርሰናል አፍንጫ ላይ ሞስቶኒ ነኝ። አርሰናል ከ2020 በኋላ ለፍጻሜ አልፏል። ሃቨርት የመጨረሻዋና ኤምሬትስን በአንድ እግሩ ያቆመውን ግብ አስቆጥሯል። ጨዋታው በጣም ቴንሽን የበዛበት ነበረ። እያንዳንዷ ደቂቃ ትርጉም ነበራት። 0-0 ቢያልቅ ያልፉ ነበር፣ ግን በደንብ ደግሞ በቀይ እስክሪብቶ አስምሮበታል። ያው ይሄ በኮሚኒቲ ሺልድ ምናምን ስለማይቆጠር ነው። ከኤፍ ኤ ካፑ በኋላ በውድድር ለፍጻሜ ሚኬል አርቴታ ቡድኑን ሲያሳልፍ ለመጀመሪያ ጊዜ ነው። ከሲቲ ወይም ከኒውካስል አሸናፊ ጋር ይጫወታል። እናሳባላችሁ። ይመቻችሁ። አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን? ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ እጭ አሁንስ በዛ፣ እግዚአብሔርን በዛ። እኔ ቪዲዮ መስራት ሁሉን ያስጠለኝ፣ ሲጀመር ማለት ነው። ፈርስት ሃፍ ምን አባታችን እኛ እኮ ነን 3-2 እየመራን ምን መስለው የመጀመሪያውን ራውንድ እኮ እኛ ያሸነፍን ነው ምን መስለው። ዝግት ለመከላከል ምናምን ተቀጣቅጠ ካልደፈረሰ አይጠራም። ተቀጣቅጣ ትሸነፍ። የፈሪ ልጅ ተቀጣ ምንም ሳንጫወት ምንም ወይኔ እግዚአብሔርን በጣም ያስጠላኝ። በቃ ምን የሚሉት ምንድን ነው? እሺ አሁን ሃቨርዝ ያገባብናል። የሀያ ልጅ ጉስቶ የተባልክ አንተ ግመል፣ የጥንቸል ልጅ ጥንቸል፣ አንተ ሁለተኛ እንዳላይ በዚህ ቲም ሁለተኛ እዚህ ቲም ላይ እንዳላይ አንተ ማትረባ
ምንም በቃ ምን ጥቅም የሌለ ሰው ማለት ጉስቱ ጆዋ ፔድሮ ብቻውን ሲላፍ ዴላፕ አንተ ነጭ ፈረስ አንተ ኮርማ ዝም አንተ እንዴት ኳስ ተጫዋች እንደሆንክ ራሱ አላውቅም። አንተ ይሄ አያልሽ ሀቨርዝ ያገባብናል። በጣም ነው የሚያሳፍረው። ማለት ተጫወተን እንኳን ብንሸነፍ ተጫወተን በቃ ፈርስት ሃፍ ተቀጣቅጠን ምናምን ዘግተን እነሱ ነበርኩ መዝጋት የነበረባቸው እኮ ሲሆን ማለት ነው። ቀመረሙታል በቃ አንተ ሰከንድ ሃፍ ምናምን እንደ ፓልመርን አስገብተህ ልትጫወት መጀመሪያ ያልተቀጣቀጥከው ያው ሁሉ ደቂቃ ካለቀ በኋላ ምን ያደርጋል ብትቀጠቅ? የአርሰናል ዝግ ሲዘጋ ታውቀዋል። እኔ በጣም ነው ያስጠለኝ እግዚአብሔር። እየሞከርን ነው 4 ዋንጫ ለመብላት ጎረቤትስ ብትሆን አናውቅም መራራት ቼላዬ ለጥፈን አደረግናት ራት። እኔ ማለት ነው ከማሸነፋችን በላይ ምን ሲሆን እንደሚያስደስተኝ ታውቃላችሁ? ከረፍት በኋላ መጨረሻ ላይ ያልቅ ሲል ምናምን ጎል ማግባት ያለው ስሜት ማለት ነው። ያለው ስሜት ካይ ይችላል ሲጀመር ካይ ኪንግ ሀቨርትዬን አባት ማጂክ በቃ ኖርድስ በዚህ ሌሊት በቃ ልብስ ላጥብ ነው ተነስቼ መሰለኝ። ይመቸን ምንም አይደለም ይመቸን። ቋጣሪ ተኛው ነው። ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒዮንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ እፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ፣ አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስበው ነው ይገባ? ምን አስበው 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገር ከኒውካስትል ተቋጥሪያለሽ። አንቺም 1 ጎል ይዘሽ አልፈሽ ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገር ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። እንዴ ኧረ ተው ይሄ ክለብ ጨጓራችንን ልጦ ሊጨርሰው ነው። እስከዚህ ሰዓት ድረስ አስጠብቀኸኝ ቼልሲ ተስፋ ሰጥተኸኝ ይህ ሁሉ ደቂቃ 1 ጎል በምጠብቅበት ሰዓት ዞረ ወስደህ ትከልሰዋለህ። ተቃጠልኩኝ፣ እግዚአብሔርን ተቃጠልኩኝ። እንዴ ኧረ በእግዚአብሔር ተው፣ ኧረ ተው። ሲጀመር እዚህ ክለብ ላይ መቋጠር ራስን የጨጓራ በሽተኛ ከማድረግ ውጭ ምንም ጥቅም የለውም። ምንም ማለት ነው። ኧረ በለ ሮዘነሪ ማለት ነው። ጨጓራው ቅጥል ነው ያለው። ቅስሙን ነው የሰበሩት፣ ቅስሙን ማለት ነው። አታኪንጎቹ እንዳለ ያለውን ጥይት ሁሉ ጨርሶ አስገባ። ምንም ማድረግ አይችልም። ከዚህ በላይ ምንም ማድረግ አይችልም ነበር። ኧረ በስመ አብ ግን አርሰናል ማለት ነው ዘንድሮ እውነት እያስፈራኝ ነው። 4ትዮሽ ዋንጫ 4ቱንም ዋንጫ ካሳካ እኔ በሊቢያ በኩል መሰደዴ ነው። በቃ ቻው፣ አታገኙኝ። ኧረ በስመ አብ መቻችሁ። አሁን የኔ አሟሟት ነው ወይ? ኧረ ባለቀ ሰዓት ወሽመጤን ቆረጥ። መጀመሪያም እኮ አልፋችኋል እኮ ባታገቡም። ምን አለ ደጋፊው ሳይዘል ዝም ብሎ ቢገባ ነው። ዝም ብሎ ቢገባ ጭራሽ አግብታችሁ እያዘለላችሁ አስገባችሁ። አልፋችኋል እንደሆነ ብትተዋቸው። የቼልሲ ደጋፊ የሁሉ ሰዓት አምሽተ ሳታወራርዱ ወደ ቤት እንዳገባ እንዲህ። በተለይ ውጭ እያያችሁ ያላችሁ ሰዎች እንዴት ነው እየሆናችሁ ያላችሁ? እንዴት ነው ፍሬቪስ ሚላ ወሽመጤን ቆረጥ። ከውን እኮ ደጋፊው አፉን ዘግቶ ይኖራል ብዬ ነበር። አንዴ አልፋል አፉን ይዘጋል ብዬ ነበር። አስከፈትከት። ሀከሩ አሁንም ቢሆን አርሴናልን ያገኘው አልቻለም። ቼልሲም እንደዚሁ አርሰናልን በድጋሚ ማልሸነፍ አልቻለም። ካይ ሃቨርትዝ በ97ኛው ደቂቃ ባስቆጠራት ግብ አርሴናሎች ለካራባው ካፕ ፍጻሜ በቅተዋል። እንግዲህ እንዴት ነበር ጨዋታው? ኮሜንት ስራ አስቀምጡልኝ። ፎሎ ማድረግ እንዳይረሳ።
እንደ ወያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ? የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥተው ቅጥቅጥ አድርጓቸዋል። 1 ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው። ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። ኧረ ምን አይነት አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል። በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥሏቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ፣ የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጨዋታ። በቃ ሃራምቦል የእናንተ ነው። በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቼልሲና አርሰናል ቀፋፊ አይነት ካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ምናምን ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ 1 ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው ስኩል ሲያለው ፕሪሚየር ሊግ ከበላ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ 1 ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው የምነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። በረደኝ ቀዘቀዘኝ ሲቲን ረሳሁት በዚህ ቼልሲ የተነሳ። እኔ ለአርሰናል አንሼ ነው ሁላ ለዚህ ቲም መቋጠረው። ለአርሰናል አንሼ ነው ወይ ለዚህ ቲም መቋጠር አልነበረብኝም ሁላ። ኳስ እንዴት ነው የሚያብካኩት? ደግሞ ወግወጉን ይዘውታል። መጨረሻ ላይ ማግባት ለምን ይንጠባጠባሉ? እንደግል ምንም አይደለም። ስለዚህ ጨዋታ ያዝናናል፣ ደስ ይላል። ያለ ጎል ቢያዝናና ጨዋታ ነበረ። ለአርሰናል እኔ አላንስ ቂጥቂጡን ነው የምለው። ቂጥቂጡ አታስቡ። እቺ ቪዲዮ ሼር፣ ኮፒ ሊንክ አድርጉ ጋይስ። ፎሎ እያደረጋችኋል። በቅርቡ 60 ሺህ መግባት አለበት ታውቃላችሁ። ፎሎ አድርጉ። መቻችሁ ደግሞ አጥረግርጉት አላችሁ በኮሜንት ስድቡ። ለአርሰናል ይሄ ነው ምናምን አንዳንድ የማይቀየሩ ነገሮች አሉ። በቃ የማይቀየሩ ነገሮች። አርሰናል እንኳን ደስ አላችሁ ለፋይናል ስለደረሳችሁ። የማይቀየሩ ነገሮች አሉ። በቃ አንዳንድ ነገሮች አይቀየሩ።